ዮናስ ስለመምጣቱ ሰማሽ? ሰምቻለሁ። ጨዋታችሁ እዚህ ድረስ ነው የሚሰማው። ለማንኛውም እንዳትደናገጡ። እኔ የሆነ መፍትሄ ፈልጌ እስካመጣ ድረስ አንድ ሰው ይሄን ቤት እንዳይለቅ፣ አንድ ሰው ከዚህ ቤት ንቅንቅ እንዳይል። ማታ እኮ ትራመዳለች። መዘጋጀት አለብኝ። ገርሙ ዮናስ ከመጣ ማንም አያስጠላም። ምንድነው ገርሙ? አጥብቀ ያዙ። ይኸውልህ በር ላይ የቆመ ሰው አለ። ሲቆይ እንዴ አብርሽ አንተ እንዳትጠገን። አንተ ማን ራስን ግለጥ። ይኸውልህ ዛሬ አሸውደንም። እሺ እንዳትጠጋም ብያለሁ። ፊት ይታያል። ወይ መብራት መጣች እንዴ? መድብል በዚህ ሰዓት እዚህ ምን ትሰራለህ? ምን እባካችሁ ትትና እኮ ደውላልኝ ነው። ምንድነው ሰላም አይደላችሁም እንዴ? አወይ የኔ ነገር። እኔ ደግሞ የሙት መንፈስ የላከው የሲኦል ዘበኛ መስሎኝ እኮ ልቤ ቀጣለች። አይገልም። በዚህ ሌሊት እንዴት ትመጣለህ? እንደ ሌባ በጨለማ? አብርሽ ደግሞ እናንተ በዚህ ቤት ጉዳይ ልትጋደሉ ደርሳችሁ እኔ በሌሊት መጥቼ የሆነ ነገር ብነጋገር ምን ችግር አለው? ችግር አለው እንዴ? አይ መድብል፣ እኛ እኮ ከተጋደልን ቆየን። አሁን የቀረን እኮ መቀባበር ብቻ ነው። ለማንኛውም እንዳትደናገጡ። እኔ የሆነ መፍትሄ ፈልጌ እስካመጣ ድረስ አንድ ሰው ይሄን ቤት እንዳይለቅ፣ አንድ ሰው ከዚህ ቤት ንቅንቅ እንዳይል። መድብል፣ መፍትሄው ያለው አንተ ጋር ነው እንዴ? ይሄንን ካርታ ቀዶ ግማሹን የደበቀውን ሰው ስናውቅ ሁሉም ነገር ያልቅ። ሁሉም ነገር እንዴት ልታውቅ ትችላለህ? ያው መመርመር ነው። እኔ እዚህ መመረምረው ሌላ ሆነና። ምን አልክ አብርሽ? አይ እዚሁ ነው መድብል። ለማንኛውም ሁሉንም ነገር በጥንቃቄ መመርመር አይከፋም። እሺ መድብል፣ አሁን በቃ ሁሉም ነገር ተስተካክሏል። እሺ ከዚህ በላይ ሳይመሽብል ሸኝ። ቆይ ትትናን ሰላም ብያ ልምጣ ነው እንዴ? አዎ እሺ እሺ። ጽጌ ትላንትና ማታ እኮ ጎበዝ ነበርሽ። እኔ አሻንጉሊቴ ርቦታል። ለአሻንጉሊቴ ዳቦ አምጡላት። ይኸውልሽ ለአሻንጉሊትሽ ዳቦ፣ ቸኮሌት የምትፈልጊውን እኔ እገዛልሻለሁ። ግን አንድ ነገር ንገሪኝ። ምንድን ነው? ማነው ወረቀቱን አልጋሽ ስር የደበቀው ልትልኝ ነው? አንቺ ሟርተኛ ነሽ እንዴ? ቆይም በምን አወቅሽ? ሲቀጥል እኮ ፊታችሁ ላይ ተጽፏል። ሁላችሁም አብዳችኋል። እኔ ብቻ ነኝ የቀረሁት። እንደ ድሻ ነው የምትጮሁት የምትሮጡት። አንቺ ግን ሲጀመር አውቀሽ ነው እንዲያመመሽ የምትመስለው ነው ወይስ ሁላችንም ላይ እየቀለድሽብን? ኧረ እኔ ምን በወጣኝ። እኔ ራሴን ኑሮ ነው የምኖር። እናቴ ግን ተናፍቀኛለች። ኧረ ተይው በቃ። ይኸውልሽ ግን ማን የደበቀው አይተሽዋል አይደል? እኔ አላየሁም፣ ግን ኮቴው የከበደ ሰው ነው። ኮቴ የከበደ ሰው ገለሙ ነው እንዴ?
እሱማ አዋራ ላይ ተኝቷል ነበር እንዴ? እኔ ምን የሞተ ሰው ይራመዳል እንዴ? አይ ጽጌ፣ እኔ የምለው አንዳንዴ እኮ በጣም አዋቂ ትሆኛለሽ፣ አንዳንዴ ደግሞ እንደ ህፃን ያደርግሻል። ህፃናት እኮ እውነትን ይናገራሉ፣ አዋቂዎች ደግሞ እውነትን ይፈልጋሉ። በቃ መሰለሽ አንጎሌት ዳቦውን ዘላት ነው። እባክሽን እንጂ እኔም ለራሴ የምገዛበት የለኝም። እንደውም በቃ ተጫወች እባክሽ። አንተ ትጫወት። ኧረ ዞር በይ። እሺ ዳቦውን አምጣላት። አይዞሽ እሺ፣ አመጣልሻል። እሺ እገዛልሻል። እሺ እስከዛ ከኔ ጋር ትሆኛለሽ። ዝም ብለህ እኮ ነው የምትጨነቀው አብርሽ። ቆይ አሁን ለዚች ቁስል ነው ያ ሁሉ መድኃኒት? እስኪ ሁሉንም ነገር አታውቃለሁ። ቁስል ነው ብለም እኔ እኮ የቁስሌ መድኃኒት ነኝ የማውቀው፣ አረቄ ብቻ ነው መፍትሄው። እሺ አሁን እየተሰማ ነው እንዴ? አይ ትንሽ ነው፣ የሆነ ያዝ ያደርጋል። አይዞህ። ቶሎ ነው የተመለሳችሁት? ማን ነው ደግሞ ይሳት ምትወሩ? የማይታወቅ ቁጥር መቼም የሙት መንፈስ ነው የሚሆነው። አንሷ ሌላ በዚህ ሰዓት ማን ሊደውል ይችላል? አንተ ደግሞ እንደው ዝም ብለህ መንፈስ እስቲ አንዳንዴ እንኳን ራስህን አስታም። አንሷ አብርሽ አንሷ። ሄሎ አብርሃም፣ ዮናስ ነኝ። በቅርቡ እመጣለሁ። ምን ነው አብርሽ ሰላም አይደለም እንዴ? ዮናስ ነው። ምን ዮናስ ከአሜሪካ? ቆይ ምን አለ? በቅርቡ እመጣለሁ አለ። አይ ጉድ መሆናችን ነው። በቃ ያው ጓዛችንን ሰብስቦ ጎዳና ሊጥለን ነው። ቆይ ሌላ ነገር ምንም አላለህም ማለት አላስረዳህም? ምንም አላለም። እመጣለሁ ብቻ ነው ያለው። ኧረ እንደው ምን አይነት ጣጣ ውስጥ ነው የገባ ነው? መቼ ይምጣ መቼ የሚታወቅ ነገር የለም። በጣም ከባድ ነው። ነገስ ቢመጣ? ይሄ ሰውዬ መንፈስ ነው እንዴ? አንዴ መጣው አንዴ ሄድኩ የሚልን። አሁን መነጋገር ያለብን ምንድነው ማድረግ ያለብን የሚለው ነው። ደግሞ ቁርስ ራሱ አይደርስ እዚህ ቤት ቁርስ የለም እንዴ? እንዴ አንተ ሆድ ብቻ ነው እንደሚያሳስብ? እንዴ ምን አይነቱ አሲዳም ነው? ቁርስ የለም እንዴ ደግሞ ዛሬ? እየቀረበ አይደል እንዴ? እየሰራ አይ ማለት እንዴት ሳልተኛ ድሬ እርቦኛል። ለምን አተኛም ነበር እንዴ? አብራም ነው መዞር መጥቷል ብሎ ሲነግረኝ እንዴት አስፈራርቶ እንደነገረኝ እራቡ አለ ፍራቱ አለ። በቃ ሳልተኛ ነው ያደርኩት። ይወንኩ በቋቃ ይኸውላችሁ ጉድ ማለት መደንገጥ አሁን ነው። ምን ተፈጠረ? ዮናስ ከአሜሪካ ሊመጣ ነው። እንዴት? መቼ? እንዴ ማለቴ እሱን እኔ በምን አውቃለሁ? ወይኔ ግሌ መካሻ፣ ወይኔ ውሃ በላሽ። እንደው አንድ ቁም ነገር እንኳን ሳልሰራ ወይኔ ግሌ። አንቺ ደግሞ ዝም በይ፣ ቢያንስ እስቲ ነገሩ ይጣራ። ይሄ ደግሞ ቆይ ያልተጣራ ወሬ ነው እንደምንነግረኝ? ምን አይነቱ ነው የወሬ ቋት? አይ እንደዛ ማለት አይደለም። ባይሆን ነገሩን በደንብ እንወቀው ብዬ ነው። ቆይ ለማን ደውሎ ነው? ለአብርሽ ነው የደወለው። ወይኔ ድሌ፣ ወይኔ ድሌ። እንደው ፈጣሪ ይሁን፣ እንደው አምላክ ይቺንም አየህብኝ። ይቺ አሁን እዚህ መኖር ቁም ነገር ሆና ምንም አይደለም። ስም ነው ለሁሉም ይናገር፣ ሁሉም ይምጡና ይሄን ጉድ ይስሙ። አይ ትትናስ የለችም ሱቅ ምናምን ስትል ነበር የኔ እናት። የኔ መሰለ ወሬ ያመለጣት። በቃ ይሄ ነገር ታውቋት ፌስታል ሊገዛ ይሆናል የሄደችው ልብሷን መጠቅለያ። እኔ በቃ እጄ ጓዜ ሊጠቅልል። አይ ተንከሲስ፣ ፌስታሉ ውስጥ ያለው አሮጌ ልብስ አያድንህም። እሺ ባይሆን ጠንቀቅ ብትል ጥሩ ነው። እንደው ከጎዳና ሰበሰበን ብለን ተደስተን ሳንጨርስ መልሶ ወደ ጎዳና። ለጠላቴም አልመኘውም ይሄንን። በቃ ዮናስ አላዘነልን ማለት ነው። ወይ የቤት ኪራይ እንክፈልልን እንበለው። ግን እኮ ነው አሁንም እየሰራው እየተከፈለኝ ነው አይደለ? በቃ እኔም የቤት ኪራይ አዋጣለሁ። ታዲያ ለምንድን ነው እሱ የሚያባረረን? እኛ በካርታ ስንታመስ እሱ አሽቀንጥሮ ሊጥለን ነው። እኔ ሳልወጣም ከዚህ ቤት እንዴ ስንት ዓመት የኖርኩበትን ቤትማ ጥዬ አልወጣም። እንደው ሬሳዬ ነው ከዚህ ቤት የሚወጣት። ከሙት እዙ አስፋልት ላይ ሙቼ
ከዚህ ደግሞ ራስሽ ማን ይጎትታል? እኛ ራስ በቀር በቀር መሞታችን አይቀርም። አንተ ድንታም የለህ። አንተን የበላጀ በራሱ አይጮህም። ምን ሆናችሁ ነው እናንተ የምትጨቃጨቁት? ያማቻል እንዴ? እኔ እኮ እዚህ የመጣሁት ምን አይነት መፍትሄ እናምጣ ብዬ ነው። ምን ነካቸው? እንካሽን ይዘህልኝ ዳው በእናትህ አንድ ቁም ነገር እንኳን ስራ ይዘህ ራስሽ ይዘሽ ነኝ። ናይ ቶ ደርሷል። በል ሂድ በእናትህ በቃ አንተ ይኸው አለቀ። አንድ ቀን ምግብ ባልሰራ እኔን ሊበሉኝ ነው እንዴ? ፈጣሪ ሆይ እኔ የምለው ዮናስ ስለመምጣቱ ሰማሽ? ሰምቻለሁ። ጨዋታችሁ እዚህ ድረስ ነው የሚሰማው። አንቺ ነሽ አይደል ደውለሽ የነገርሽው? ገና ለገና ካርታው ጠፍቷል እርስ በርስ እየተባሉ ነው ብለሽ ነው አይደል? እኔ አልደወልኩለትም። እኔ የምለው ያንቺ ሰይጣን ደግሞ የተለየ ነው እንዴ? ቆይ እኛን ከዚህ ቤት አባረሽ አንቺ ልትገቢ ነው? ይኸውልህ መሳይ፣ እኔ የትም አልሄድም። ይሄ ቤቴ ነው። ቤትሽ ነው? ይኸውልሽ ሁሉም ነገር መስሎሽ ነው። ከኛ የተለየሽ አይደለሽም። እኔ በፍጹም ከእናንተ ጋር እንድልሆን አልችልም። እኔ አላማ አለኝ። ልክ ነሽ። አላማሽ እኛን ከዚህ ቤት ማባረር ከሆነ አዎ ተሳክቶልሻል። አስባርሪን። የግሌ እነ መድብል ቤት ያደርንበትን ቀን ታስታውሻለሽ? እንዴት እንደተሰቃየን እንደተንከራተትን። አይገልሙ አታስታውሰኝ። ያንን ቀንማ በህይወቴ እኮ እቤት መኖር ከጀመርኩኝ ጀምሮ እንደዚህ አይነት አስከፊ ቀን እኮ አሳልፌ አላውቅም። ፈጣሪ ብቻ ያያዝልን። ሻንጣ ተሸክመን ፀሐዩ መንገዱ እንዴ ተፈራረቀብን እኮ። አታንሳ። ያንን ጊዜማ ይሄው ዮናስም ቢመጣ ነው። ገልሙ ግን ቆይ ቤቱን መሸጥ የሚፈልግ ይመስልሃል? አዎ የግሌ እኔ ስገምት እንደዛ መሰለኝ። በጣም የሚገርመው እኮ ሌሊቱን ሙሉ ካርታ ስንፈልግ ማደራችን። እንዴ ገልሙ ካርታ ስትል ቆይ የካርታው ነገርስ ምን ሊሆን ነው? አይ እሱ ነገር አርኛ ሲጨነቀን በቃ ይሄው ካርታውም ሳይገኝ ዮናስ ይመጣል። አለቀ። እያዳሚያችን ተጠራርገን እስር ቤት የምንኖረው የምን ቤት ፍለጋ መዞር ነው? እዛው እስር ቤት ነው የምንኖረው። በቃ አይ እሱን እንኳን መገመት ያስቸግራል። የግሌ ዮናስ ራሱ ቢመጣ እኮ እንደጠፋብን አያምነንም። ገልሙዬ ይኸውልህ ምንም ብንጣላ ምንም ቢፈጠር እኮ ግን እኔ ከእናንተ ጋር እኮ ነው መኖር የምፈልገው። ባንለያይ በጣም ደስ ይለኛል። አንለያይም የግሌ። ይኸውልሽ ሌላው ቢቀር እንኳን አብረን እንለምናለን። እሺ ውይ ገልሙ ደግሞ እንደው ቀልድ አያልቅብህም አይደለ? አይ ጀምሮ ደግሞ እንግዲህ ያው እንደ ፋንድሻ አትገልፍጥብኝ እባክህ። ነይ አታስቢ አታስቢ። እሺ እንዳልነካ መድብል አንተ ነህ እንዴ? እንዴት ዋላችሁ? ያ ብርሽ እስካሁን ይሄን ካርታ በእጅ ይዘኸዋል? ኧረ እባክህ ትንሽ ቢያንስ እንኳን አረፍ በል። ምን ሆነሃል? ምኑን አረፍኩት ብለህ ነው? አሁንማ አንዴ ገልሞ ቀብሮ ካልገላገለኝ በስተቀር ማረፊያም ያለኝ ይመስለኝ። ተው ብርሽ ተው፣ እንደዚህ አትበል። እንደምንም ብለን እኮ ካርታውን ማግኘታችን አይቀርም። አሁንማ እሱ ራሱ መጥቶ እንደፈለገ ያድርገው። እኔማ ታማኝ ልሆን ብዬ ነበረ፣ አልቻልኩም። ማን ሲመጣ? ዮናስ ሊመጣ ነው። እንዴ ለዚህ ብሎ ሊመጣ? መቼ? ዝርዝሩን አላውቅም። ወይ ጉድ! እኔ የምለው አንተ ግን እንዴት መጣህ? አይ እኔማ ትትና እኮ ስልኳን ስደውልላት ምንም ስልኳ አይሰራም። የሆነ ጉዳይ ነበረንና ወደ ገበያ ወጣለች ሲሉ ነበር። በቃ እዚሁ ጠብቃታለሁ። ይቻላል። እኔ የምለው አብርሽ
ዮናስ መጣለው ማለት ተሳስበህ እንዴ? እንዴት ያስፈራኝ? ሁላችንን እኮ ነው የሚያባራን። አይ ማባረር ሳያባረራችሁ። ምክንያቱም የቤቱ ካርታ በሱ ስም መሆኑን የሚያረጋግጥ ካርታ የለው። የራሱ አይደል እንዴ? እንደፈለገ ማድረግ ይችላል። ግን አብርሽ እዚህ ካርታ ላይ የተቀደደ ቦታ ላይ ያለውን ስም አይተከዋል? እንደምታየው ግማሹ የተቀደደ ነው። ምንም በግልጽ አይታይም። እንደኔ ግን ሳስበው ካርታ ሆን ተብሎ የተቀደደ ይመስለኛል። ደግሞ ቆይ ዮናስስ ቢሆን የቤቱን ባለቤት ባያውቀውስ? እንዲህ የሚያደርገው እናንተ የቤቱን ባለቤት እንድትፈልጉለትስ ቢሆን? አትቀልድ እባክህ መድብል። አሁን እኛ ካላገኘ ነው እሱ ምን ሊያደርግ ይችላል? ያን ያክል እንኳን አያስፈራችሁ። የሆነ ነገር ሊያደርግ ይችላል፣ ግን አትፍሩ። እኔ ሁሌ ከጎናችሁ ነኝ። እሺ እስኪ እናያለን። ማንም አላየሽም ማለት ነው። ሻጀሪት ቤት ውስጥ ጉድ ፈልቷል። አንቺ ግን የለሽም አይደለ? ደግሞ ምን ተፈጠረ ግን? ውይ የኔ እናት አንቺ አልሰማሽም መሰለኝ። ግን እኔ እህትሽ እያለሁ ነግርሽ። ወይኔ ጽጌ ውጭ ወጣ ነው እንዴ? ታውቃለህ እንዳስወጣ ተዛቆሻሻ ላይ ተማገኘት ግን ጽጌዬ ለምንድን ነው እሱ ውጭ የወጣሽው? ወረቀት ይቀጥታ ጽጌ ስለምን ነገር ያወራሽ ነው? ምን እያልሽ ነው? አው ትልቁ ሰውዬ ወረቀቱን ቅድድ ያደረገው ቅድድ። ከዛ በኋላ ትልቅ እግር ነው። አው አይቼዋለሁ። ትትና እኔ እኮ ልጅ አንዳንዴ እኮ ታስፈራኛለች። ጽጌ ምንድን ነው እሱ የምታወሪው? ጽጌ የማን ነው ትልቅ እግር? የማን ያየሽው? የግርም ነው እንዴ? አንቺ ያምሻል እንዴ? ስለ ግርሙ ምንድን ነው እዚህ ጋር የሚያስወራሽ? ጋልቦማ እግሩ የሙት መንፈስ ይመስላል። የሚራመድ እግር ነው። ጽጌዬ ሁሉም ሰው ይራመዳል። የሰው ልጅ ምን ሆነሽ ነው? ሁሉም ሰው አይራመድም። አንዳንድ ሰው ተኝቶ ቁጭ ብሎ ነው የሚራመድ። ትዝታ ያለች የምርሽን ነው? ነይ ጽጌዬ፣ ነይ እናት ኩሽ እንዴት ተባረክሽ። ነይ ጽጌ፣ ነይ ተነሽ። ውስጥ ደግሞ እንጫወታለን። እሺ ጽጌዬ፣ እንደዚህ ነው ትችላል። እሺ ነሽ ኩሽ እኔ የምልህ የዮናስ መኪና መጣ እንዴ? አልመጣም። እኔ የምለው ቆይ አንተ ግን ይሄን ያለ ምንድን ነው የፈራው? ዮናስ እኮ ርሬ የለውም። ያቺን ሴጣን ካመናት በኋላ ለእኛ ምንም ርሬ የለውም። ይኸው አሁን እንደ ቆሻሻ ጠርጎ ሊያስወጣናል። የቀረውን እኮ ግማሽ ወረቀት ብናገኘው ዮናስን እንደራደረው ነበር። እንዴት አድርገን ነው የምንደራደረው? ቤቱን ግማሽ ለግማሽ እንካፈለዋለን። ያለበለዚያ ግን ካርታውን እናቃጥላለን እንለው ነበር። ስታስበው ዮናስ በዚህ ጉዳይ የሚፈራ ይመስላል። ደግሞ እኮ ካርታውን ከፈለገ መልሶ ሊያሰራ ይችላል። ብቻ ሁሉም ነገር ይጨንቃል። ተወይም
እንዴ አብርሽ ምን እያደረክ ነው? ልሸሽ ነው እንዴ? መዘጋጀት አለብኝ ገልሞ። ዮናስ ከመጣ ማንም አያስጠላም። እኔ እኮ ገርሞኛል። ትናንት የሙት መንፈስ ነኝ እያልኩ እንደዛ ስላችሁ ምንም ያልፈራችሁ በአንድ ስልክ እንደዚህ ትደናበራላችሁ፣ ጭራሽ ልብስ ታጥባላችሁ። የሙት መንፈስ እኮ ቤት አያከራይም ገልሞ። ዮናስ ግን ፖሊስ ይዞ ነው የሚመጣው። እንዴ አብርሽ ፖሊስ ከመጣማ ዱላዬን አነሳለሁ። አንተ ራስህ በዱላ ተመተህ ጭንቅላትህ ፈንድቷል፣ ጭራሽ ሌላ ዱላ ትፈልጋለህ። እንዴ አብርሽ ምን ነክቷል? እኔን እኮ የመታኝ የሰው ዱላ አይደለም የመንፈስ ነው። የዮናስ ደግሞ የስጋ ነው። አንተ ግን መቼ ነው ቁም ነገር የምታወራው? በፊት ቁም ነገረኛ ነበርክ፣ አዋቂ ነበርክ። አሁን ለምን ታስቸግራለህ? ምን ታደርገዋለህ አብርሽ? የኔ እውቀት ከእንደዚህ አይነት ነገር ካላስወጣን ምን ያደርጋል? ምንም እኮ ትርጉም የለውም። ይልቅ እናንተም ብትዘጋጅ ይሻላል። ለነገሩ እውነትህን ነው። እኔም ብዘጋጅ ይሻላል። እንዴት ነሽ ትስታ? ጽጌም እንዳለች ሰማሽ? ምን ትላለች እሷ ደግሞ? ህፃን ሆና የለ እንዴ? አንዳንድ ሰው ተቀምጦ ነው የሚራመደው አለች። ማለት እኔን ማለቱ አይደለማ። እኔ እራምዳለሁ እንዴ? እሱን አላውቅም፣ ግን ደግሞ ትናንትና ማታ ገልሞ እንደመታሹ ተናግረሻል አይደል? ቆይ አንድ መራመድ የማትችል ሰው እንዴት ነው አንድን ሰው እንደዛ ባይል ልትመታው የምትችለው? እና አንቺም ፈረድሽብኝ። እኔ እኮ ምስኪን ነኝ። በዛ ላይ ደግሞ እኔ ጋርም እውነት አለ። እኔ አንቺን ልወቅስሽ አልመጣሁም ትስታ፣ ግን ደግሞ ዮናስ ሲመጣ ያኔ እውነትሽ እንደሚያድንሽ እስኪ እናያለን። አትፍሪ፣ ዮናስ እኔን አይነካኝም እኮ። እንዴት? ምክንያቱም እኔ በጣም ምስኪን ነኝ፣ እንደናንተ አይደለሁም። እናንተ ጨካኝ ናችሁ እያልሽን ነው? አንቺ እንግዲህ እንደቀረበ ተደበቂ፣ የትም አታመጭም። የትም እሱን ተይው እባክሽ። እናያለን። ጽጌ ከሱ የቸኮሌት አይሻልሽም? ቸኮሌት ትፈልጊያለሽ? ታዲያ እስከዛ ሱስጥ አይ ይኸውልሽ፣ መጀመሪያ ወረቀቱ ዶክመንቱን ማን ወደ ላይ ይዞት እንደሄደ ነገርኝና አሳጥሻለሁ። መጀመሪያ ቸኮሌቱን ስጠኝና እንኪች አሁን ይኸውልሽ ማን እንደወሰደው ነገርኝ። በቸኮሌቱ አታለልከኝ ማለት ነው። ደግሞ እንደዚህ የሆነ ጥቁር የሆነ ሰውዬ ነው። ጥቁር ሰውዬ? እዚህ እኮ ሁላችንም ጥቁር ነን። ስሙን ንገሪኝ። እኔ ስሙን አላውቀውም። የሆነ ብቻ ግን ፊቱ ላይ ትልቅ ጠባሳ አለበት። ጠባሳ? ዮናስ ነው እንዴ? እኔ ዮናስን አላውቀውም። ደግሞ ቸኮሌት አይጣፍጥ። ታዲያ ቆይ እሺ፣ ጠባሳ ያለበት ማን ነው? እኔ ምን ጽጌ፣ ቆይ የሚያዝናናሽ ነገር ምንድን ነው? እኔ የሚያስደስተኝ ሌላ ቸኮሌት ያስደስተኛል። ታመጣልኛለህ? ጽጌ መሳይ አውርደኝና ሂዱ። ወይኔ ሩቅ ነው፣ ሩቅ ነው። እጠብቃችኋለሁ። መድብል ዮናስን ታውቀዋለህ እንዴ? ነው አላውቀውም፣ ግን እንደተነገረኝ ከሆነ በጣም መልካም ሰው ነው ብለውኛል። ማታ እሺ፣ እንደዛ ሯሩጦ የመጣው ምን ሰምተህ ነው? እንግዲህ ነገርኩህ አይደለም እንዴ? ትህትና ደውላልኝ ነው አልኩህ እኮ። ኦ ለካስ ነግረኝ ነበረ። እሺ ዮናስ ቢመጣ ከዚህ ቤት የሚያባረን ይመስላል? አይ አይመስለኝም። አብርሽ እንደነገረኝ ጥሩ ሰው ነው ብሎኛል። ጥሩ ሰው ደግሞ ይሄን ያደርጋል ብዬ አላስብም። መድብል አንተ በጣም ጥሩ ሰው ነህ። እዚች ሀገር ላይ እንዳንተ አንድ ሰው ቢኖር እች ሀገር የት በደረሰች ነበር።
አረባ ከታወት እንደዚህ ካትፈግረኝ ተው። የምሬ ነው መድብል፣ እየፎገርኩ አይደለም። አንተን ያገባች ሴት በጣም ታድላለች። አይ እሱን እንኳን ተው። እኔ ለፍቅር የታደልኩ ሰው አይደለሁ። ማለት ትትናስ ተውኳት ማለት ነው? ተንከሲስ እኔና እኮ ትትና ምንም አይደለም። ምንም ጉዳይ የለንም። ኧረ መድብል በእናትህ አትፎግረኝ። እየፎገርኩ አይደለም ተንከሲስ፣ የምነግርህ ከልቤ ነው። እኔና ትትና ምንም ነገር የለንም እስካሁን። እየቀለድኩም አይደለም፣ ከምሬን ነው የምልህ። አደጉት። እኔም እኮ 2000 ብር አለኝ። አዎ እኔም ከመጠጥ የተረፈችኝ 500 ብር አለች። እቺ እኮ ለዮናስ የአንድ ቀን ቁርሱ ናት። ጉድፈላ ዘንድሮ አቤት አቤት አለች ጽጉ። እንዴ ቆይ ጽጌ ስትል እኔ ግን ያቺ ልጅ ትመስለኛለች ሴረኛዋ። እንዴ ጽጌ እንኳን በአቅሟ ተጠርጥራት ማለትማ ይኸውልህ ካርታ የያዘ ሰው አየሁ፣ ቁጭ ብሎ የሚራመድ ሰው ምናምን እያለችን ነበረ። አሁን ሲመጣ ካርታ ገለመሌ ምናምን የሚል ይመስልሻል? መጀመሪያ የመቀመጫዬን አለች ዝንጀሮ። ኧረ እባክህ አብርሽ፣ ከበደ ሚካኤል ነው ያለው። እንዴ ምን አገባኝ? ከበደ ሚካኤል ያስጠልል እንደሆነ እናያለን። ወይኔ ብላችን በቃ መጠለያ ማጣን ማለት ነው አይደለ? አይዞሽ ግል አትጨነቂ። ሁላችንም ሰብሰብ ብለን የምንኖርበት አንድ ቦታ እናጣም። እሺ እኔ እንደሆነ ተመልሼ ጎዳና መውደቅ አልፈልግም። እዚሁ ሞት ይሻለኛል። እንዴ ሞትማ ካለኩ እኛም እኮ እንሞታለን። አብረሽ ንገረን። እንዴ ምን ነክቷችሁ ያሉ እናንተ ሰዎች? እኔ ትናንት ሙቼ ነበር። አልመቼ ብሎ መሰለኝ እኮ የተመለስኩት። አይደለም ቀልድ። አንተ ምን አለብህ? ችግሯ እንደገና ልሞት ነው። በደህና ጊዜ አብዳል። እኔ ምን ገለሙ ዝናቡን አየው አይደል? በዚህ ዝናብ ጎዳና ብንወጣ ኖሮ ዝናብና ብርዱ ተፈራርቆብን ነበር በሚገድለን። አይተንከሲስ ዝናብ እኮ ሰው አይገድልም። ሰውን የሚገድለው የሰው ልጅ ክፋቱና ጭካኔው ነው። ገልሞ ዛሬ ዮናስ ሲመጣ ወይ ዝናቡ አስቀር እንዴ? ከመጣ መጣ ነው። ስማ እሱን እኮ ዝናብ አያስቆመው። ረስታል እንዴ? የሚመጣው እኮ እሱ ከአሜሪካ ነው። እሱን አይደለም የፈራሁት፣ ግን ይህን ካርታ የደበቀውን የተቀደደውን ወረቀት ያመጣውን ሰውዬ ነው የፈራሁት። ለምን? ምክንያቱም ያ ሰውዬ ዮናስ ሲጠብቁ ሊገድሉ ይችላል። እንዴ ተንከሲስ ለምን ደስ ታስባለህ? ገልሞ አንተን በዱላ እንዴ እንደመቱ አላየህም እንዴ? ዮናስንም ይህን ቤት ለመውሰድ ሲመጣ ወይ በቢላ ወይ በጩቤ የሆነ ነገር ቢያርጉት ቢጎዱት። ይኸውልህ ተንከሲስ አንተ እንደዚህ ማሰብ የለብህ። በላሁን ብርድ ነው፣ እንግባ ይልቅ። ነይ ጽጌ ነይ፣ ችግር የለም። ንገሪያት። ቅድም ለእኔ ነገርሽኝን አሁን ለእሷ ንገሪያት ጽጌ። ምንድን ነው መሳይ? ልጅ እኮ አብዳለች። እጇን ልቀቃት። አልለቃትም። ይኸውልሽ ጽጌ ቅድም ለእኔ ነገርሽኝን ይሄ ቁጭ ብለው ይራመዳሉ ያልሽኝን እሷን ነው አይደል? ንገሪያት አሁን። እሷን ነዋ። ማታ እኮ ትራመዳለች። መሳይች ልጅ አብዳለች። አሁን ከክፍሌ ይውጡልኝ። እሷ አላበደችም። እንደውም ያበድሽው ራስሽ ነሽ። ይኸውልሽ የቤቱንም ካርታ ቢሆን ራስሽ ነሽ የደበቅሽው አይደል? አዎ የኔ ህልም ልክ እንደ እናቴ ነው። ምንም አይዋሽም። ስትራመድ አይቻታለሁ። እንዴ ጽጌ በህልምሽ ነው እንዴ? አብርሽ እናንተ ውጡልኝ ከክፍሌ። ተሳብዱኝ ነው እንዴ? አይቻታለሁ መሳይ፣ አይቻታለሁ። እሷን ያየሁት አይቻታለሁ። እቺ በህልምሽ ነው እንዴ? አይቻታለሁ። ይኸውልሽ ምንም ቢሆን እውነቱ መውጣቱ አይቀርም። ደግሞ እኔና አንቺ አንላቀቅምሽ። በደንብ ያው አብርሽ ይሄ ትዝታ ድምፅ አይደለም እንዴ? ተዋት እባክህ። መሳይ ያናግራታለሁ ብሎኝ ነበረ። ውሸቷ በጣም ስልችት ነው ያለኝ። አንተ መሳይ ተዋት በቃ። ካርታውን እኮ ግማሽ በግማሽ ነው የቀደሉት። ምንም እኮ ፊርማውን እንኳን ማየት አልተቻለም እኮ። ይሄ ካርታ ግን
ፎርጅድ ካርታ ሳይሆን አይቀርም። አዎ ይሄ የሐሰት ካርታ ነው። የሐሰት ካርታ? የሆነ ሰው እዚህ ቤት ውስጥ እየቀለደባችሁ ነው። ትክክለኛውን ካርታ ደብቆ ሐሰተኛውን ካርታ ቀዶ መሬት ላይ ጣለ። ምክንያቱም እኛ እንድንደናገር። ስለዚህ ዮናስ ሲመጣ ዮናስም ተሳሏል። እባክህ አዎ ይሄ የሐሰት ካርታ ነው። ይሄ ፎርጅድ ካርታ ነው። የሆነ ሰው እየቀለደባችሁ። ግራ ገባኝ እኮ መድበል። አንቺ ግን አይወርድሽም? እንደዚህ እየዘነበ እንደዚህ ትለብሻለሽ? አይተትና በይሳታውን ስለ ብርድ ላስብ ብለሽ ነው። እንደው ፈጣሪ ግን ምን አይነት እድል ነው እሱ የሰጠ? እኔ ምን አጥፍቼ ነው በዚህ ሁሉ ነገር እንደው የሚበድለኝ? ይግሌ እግዚአብሔር አለልን እኮ። ለምንድን ነው እንደዚህ የምታደርግሽው? ዮናስን እኮ እንደ አምላክ አመኘው ነበረ። ከዛ ከብርድ ላይ ያነሳኝ ብዬ ደስ ብሎኝ ነበረ። ግን ምን ያደርጋል በስተመጨረሻ ካደን እንጂ። አውቃለሁ እኮ ይግሌ፣ የሰው ልጅ ሀሳቡ ተቀያያሪ ቢሆንም እኛ መጠንከር አለብን። እሺ አይ እንዴት ብለን ነው እሱ የምንጠነክረው? እያየሽ ነው አይደለ? ገልሞ መልሶ ወደ ስካሩ ተመለሰ። ጽጌም እንደምታያት አብዳለች። አብረሽን ፈርቷል። የእኛን የሴቶቹን ነገር ማታዩ። አታስቢ ይግሌ፣ ሁሌም ለችግራችን መድበል ደርስልናል። እሱ አለልን። እሺ አይ መድብልስ ቢሆን ሌላኛው ተጠርጣሪ እንዳልሆነ በምን እናውቃለን? ሰው ማመን እንደሆነ ከባድ ነው። አንቺ አምሻል እንዴ? ለምንድን ነው መድብል እንደዛ የምትይው? እሱ ሁሌም እኛን ሊረዳ። አይ አንቺን ነው የሚረዳው እኛን አይደለም። እሺ ቆይ ለምንድን ነው ዛሬ እንደዚህ ነገረኛ ሆንሽው? ጭራሽ እኔ ነገረኛ ሆንኩኝ? ችግር የለውም። ለነገሩ በስተመጨረሻ ሰዓት ላይ ክፉ ደግ መነጋገር አያስጠልም። የግሌ እኔም እኮ ሊገሉኝ ከሚያሳድዱኝ ሰዎች ተደብቄ ነው እዚህ ያለሁት አይደል? ለህይወቴም አልፈራ ይመስልሻል እንዴ? እንጃልሽ አላውቅም። እኔ ዞሮ ዞሮ ግን ለአንቺ መድብል አላለሽ። እሺ ለአንቺ ገርሞልሽ ይሁን ጥሩ። ናምጫን ለጠው ራሴ እለጣለሁ። ትትና በቃ መሄድ አለብኝ። አላወራም እኮ መድብል። መሄድ አለብኝ ትትና። ይኸውልሽ እኔ እዚህ መቆየት የለብኝም። ሰው ሁሉ በጥርጣሬ እየተያየ ባለበት ሰዓት እኔ እዚህ መቆየት ሌላ ነገር ያሳስባል። ስለዚህ መሄድ አለብኝ። ዮናስ ቢመጣስ ደግሞ ቢያለያየንስ? አንተ ከነዛ አውሬዎች አዳንከኝ፣ እነሱ ደግሞ ያለ ምክንያት ተቀበሉ። ይኸው አሁን ደግሞ ዮናስ መጥቶ ሊያለያየን። እና አትበታተኑ። ምን ያለሁኝ እኔ ሁሌም ከጎናችሁ ነኝ። ማንም አይበትናችሁም። መድብል ይሄ ቤት እኮ ለእኔ መሸሸጊያ ብቻ አልነበረ። እነ ገልሞ፣ የግሌ፣ ተንከሲስ፣ አብርሽ ሁሉም ለእኔ ቤተሰቦች ናቸው። አሁን ግን በቃ ብቻዬን ልቀር ነው። ይሄው ድጋሚ እሱ መጥቶ ሊያለያየን ነው። ትትና አትበታተኑም። እኔ ሁሌም ከጎናችሁ አለሁኝ አልኩሽ አይደለም እንዴ? ይኸውልሽ እኔ እንደምንም ብዬ የዚህን የሐሰተኛ ካርታ ጉዳይ ፈልፍዬ ደርስበታለሁ። ብቻ እናንተ ጠንከር በሉ። አንቺም በርታ በይ። እኔ ሁሌም ከጎንሽ ነኝ። ትትና በቃ ቻው። ሊድ ቻው። በቃ ሊድ እኔ አሁንም ምንም ላምን አልቻልኩም። ምንም አላመንኩም። ቆይ ይሄን አምጥቶ ማን ሊጥለው ይችላል? መድብል እንዳለው ፊርማ የለውም። ይኸው የሆነ ሰውማ ድራማ እየሰራበት። መድብል በምን ሊያውቅ ቻለ? በምን ጠረጠረ? መድብል የሐሰት መሆኑን ቢያውቅ ኖሮማ ለምን ያሳየናል? እርግጠኛ ነኝ የሆነ ሰው ሆን ብሎ እውነተኛውን ደብቆ ይሄንን ጥሎ ነው ሄደ። ቆይ ግን እናንተ አሁንም ስለ ወረቀት ታወራላችሁ? እኔ ግን የሚያስጨንቀኝ ወረቀት ጉዳይ አይደለም። እና ታዲያ ምንድን ነው የሚያስጨንቅህ? ዮናስ ቢመጣ ቤቱን ብቻ አይደለም የምናጣው፣ ማንነታችንን ሁሉ ነው የምናጣው። እኔስ አንዴ ሞትን አይቼ ተነስቻለሁ። ከእንግዲህ ሞትን አልፈራ። እንዴ ቆይ እስኪ አስቡት። እኔ የግሌን ንጭንጭ ሳለ የተንከስና የመሳይን ድብድብ ሳለ ትሰማላችሁ። እኔ የውሻ ጩኸት፣ የጅቦቹ ካታ፣ ክረምቱና ዝናቡ አያስፈራኝ። የሚያስፈራኝ ይልቅ የእናንተን ሳቅ ማጣት ብቻ ነው እኮ። ፌስታኔን ቋጥሬያለሁ። ቆይ እኔ የት መሄጃ አለኝ? ከእናንተ ውጭ እኮ ማንንም አላውቅም። ትክክል ነገር ነው።
ይሄ ቤት ግድግዳና ጣሪያው አይደለም፣ እኛ ነን ቤቱ። አሁን ደግሞ ይሄ ሐሰተኛ ካርታ እያባላን ነው። እርስ በርሳችን ሁላችንንም እያባላን ነው። አንድ ሰው እውነተኛውን ካርታ ደብቆ ሊበታተነን እየሞከረ ነው። እኔ የምልህ አብርሽ፣ መለያየታችን ካልቀረ ምናልባት ከመለያየታችን በፊት አንድ ፎቶ አንነሳም እንዴ? አይገርም። አንተ በቃ መቼም አትለወጥም አይደል? ኧረ እኔ አልለወጥም። ምናልባት ይሄ ካርታ መለወጥ ከቻለ እንጂ። ትትናጌ ቅድም በተናገርኩሽ ነገር ይቅርታሽ። ማለት አንቺን ማስከፋፈልጌ ሲሆን እኔ በሰዓቱ በጣም ስለደበረኝ ነው፣ ስለከፋኝ ነበር። አረ ምንም ችግር የለውም ይግሌ፣ ሁላችንም እኮ ስለተጨናነቅን ነው። በቃ ይሄ ዮናስ ይመጣል ከተባለም በኋላ የሁላችንም ጭንቅላት የተሳባ። እኔን እኮ ያስጨንቀኝ ጎዳና መውጣቴ፣ ረሃቡ፣ ጥሙ፣ መከራውን ማየት አይደለም። እሱም ህይወቴን ያልፌዋለሁ፣ አውቀዋለሁ። ምንም አይመስለኝም። ግን በቃ አላ ከአንቺ መለየት፣ ከገልሞ መራቅ፣ ብቻ ዞሮ ዞሮ ይህንን ቤተሰብ መለየት ነው እኔ በጣም ክብድ ጭንቅ ያለኝ። ይግሌ እመኚኝ፣ መቼም አንለያይም። እሺ መቼ ይህንንም እናልፈዋለን። ምንም አታስቢ እሺ። ተስፋ አደርጋለሁ። ምን የሚሸት ነገር አለ እንዴ? የሀዘን ሻይ ነው ወይስ መለያያ ግብዣ ነው? ገልሞ ውስጥ ያታበሳጫል። አሁን የመቀለጃ ሰዓት ይመስላል እንዴ እንደዚህ ተጨንቀን? ኧረ እኔ እየቀለድኩ አይደለም። ያ ዮናስ ሲመጣ እኮ ሲበታተነን የሆነ ነገር ብቻ ነው የሚቆጨኝ። ምንድን ነው እሱ? የግል የምሰራውን ወጣ ለመብላቴ። እንዴ የሆቴል ምግብ እኮ ለእኔ የሙት መንፈስ ነው የሚመስለኝ። አየሽ አይደለ ትትና፣ አንተ ከርሳ ከኔ በላይ ሆድ ነው የሚያሳስበ ማለት ነው። አረ አኩርፋችሁ ሳያችሁ ለቀልድ ብዬ ነው እንዴ። ተው ገልሞ ተው። ከኔ በላይ ሆድ ነው የበለጠብህ ማለት ነው። እንደዚህ ማለት ነበረ። አረ የግል እኔ ሆዴ ብቻ አይደለም የሚያሳስበኝ። እንዴ ከአንቺ መለየት እኮ ራሱ ለእኔ ባዶነት ነው። ከአንቺ ተለይቼ እንዴት እኖራለሁ? ብንለያይ እንኳን እየመጣሁ ሻይ እጠጣለሁ። እሺ አየሽ አይደለ ትትና፣ ከኔ በላይ ሻይ ነው እሱ የሚያሳስበው። እኔም ብለህ ብትመጣ ጥሩ ነበረ። በቃ ልውጣ። ሻይ አሰጡኝም እንዴ? አረ እኔ እሰጥሃለሁ ገልሞዬ። አብሽ ቆይ እንዴ አብርሽ ዮናስ መምጣቱ አይቀርም። ካርቶን የሚሰረቀው እርግጠኛ ነኝ እኛ ማለት ነው። ለምን ፈልገን አናጋልጠውም? እና ፈልገን አግኝተነውስ? ያው ዮናስ ሲመጣ ካርቶን ሰተን ያው ከኛን ከዚህ ቤት እንዳያባርን መደራደሩ ነው። ከዛ ካርቶን የሰረቀውን ሰው አሳልፈ መስጠት። ቆይ አሁን ልብህን ምን አይነት ስሜት እየተሰማ ነው? አብርሽ ፍርሃት ነው። ታውቃለህ ምን ቤተሰብ እንደሌለኝ። ከዚህ ከወጣሁ እኮ የትም ወደቀ የለኝም። ይኸውልህ ተንከስ፣ ከዚህ ቤት ከወጣን ከዚህ በፊት እንዳደረግነው ሁላችንም አንድ ላይ ነው የምንወጣው። ገልሞን፣ ትትናን፣ የግሌን፣ መሳይን ሁሉንም ይዘን ማንም ሳይቀር። እውነተኛ ቤተሰብ መቼም አይለያይም። እሺ ግን አብርሽ እኔ በጣም እያስፈራኛለሁ። ፊቱ ጠባሳ ያለው ሰውዬ ነው። በጣም እየፈሩት ያለሁት። እንዴ ኧረ እባክህ ተንከስ፣ ፊቱ ላይ ጠባሳ ያለው ሰውዬ እኮ የጽጌ ህልም ነው። ዝም ብላ አዘባርቅ። ለማንኛውም ሳሎን እንሂድ። እዛ ሁላችንም አንድ ላይ መነጋገር አለብን። ነው እንደ አብርሽ ጽጌ በህልሟ ያየችው ሰውዬ ነው። በከንቱ ነው የተጨነኩት። ወይ ጉድ! ና ውይ! እሺ አብርሽ ጠብቀኝ። ኧረ ተይው። እሺ አሁን ሁላችሁም በደንብ ስሙኝ። ዮናስ እንደሚመጣ ነግሮናል። ባዶ እጁን እንደማይመጣ ደግሞ ግልጽ ነው። ደግሞ ችግሩ ያለው እሱ ጋር ሳይሆን እኛ ጋር። እሱ ደግሞ ምን ማለት ነው አብርሽ? እውነተኛውን ካርታ ደብቆ ሐሰተኛውን ካርታ የጣለው ሰው እዚሁ አሁንም መሀላችን ነው ያለው እያባላል። ቆይ ከኛ ምን ፈልጎ ነው? ምን ይጠቀማል አሁን ከዚህ? እኛስ ከጎዳና ላይ ተሰብስበን አንድ ላይ ሆነን ብለን ደስ ብሎኝ ሳላበቃ። ቆይ ከኛ ምን ፈልጎ ነው? ምንድነው ከዚህ ግን የሚጠቀመው?
ይኸውላችሁ ማንም ቢሆን አለቀው። የዚህ ቤት ተንኮለኛና ሴረኛው መሳይ ነው። አንተ ሌባ አጭበርባሪ አታርፍም? በቃ አትጣሉ። ይኸውላችሁ ሴረኛው የሚፈልገው ይሄንን ነው። በቃ እኛን ማባላት፣ ማጠራጠር፣ መበታተን ነው የሚፈልገው። በዚህ መሀል ደግሞ ያመልጣል። አብርሽ እውነቱን ነው። እኛ እርስ በርስ ከተጠራጠርን ዮናስ ሳይመጣ እኛው ራሳችን ተለያየን ማለት ነው። እኔ ደግሞ እናንተን ማጣት አልፈልግም። እኔም ከእናንተ መለየት አልፈልግም። ስለዚህ በቃ የመጣውን ነገር እንዳለ አንድ ላይ እንጋፈጠዋለን። እሺ በቃ መፍራት አያስፈልግም። ዮናስ መጣ እንዴ? ዮናስ ነው መሰለኝ። ይኸውላችሁ ምንም ቢፈጠር አንለያየም። እሺ በቃ አንበታተንም። እሺ አንድ ላይ እንሞታለን። ይሻላል። በቃ ይኸውላችሁ እናንተ እዚህ ጠብቁ። እኔና ገልሞቼ ካርገን እንመጣለን። እሺ በቃ አይ አንተ አሁንም እየተንኮኮ እኮ በቃ ና ከፍታለሁ እንዴ? ቀስ በል እስኪ። ምን እንደ ጀግና ያደርጋል እንዴ? እናንተ ብቻ ልትሄድ ነው እንዴ? አንተ ቀስ አትልም እንዴ? ምን ሆናል? ራስ ቀስ በል እባክህ። ከፈተው አንተ ከፈተው። እሺ ዱላውን በደንብ ያዝ፣ ጠበቅ አድርግ። ለእኔ ልትነግረኝ ነው? ከፈተው አንተ ከፈተው። እሺ ታረጋጋ። አይ እንግዲህ ከፈራ እኔ ልክፈትለት። እሺ በቃ ማን ምን ፈልገህ ነው?